የዚህ የወለጋ ፋኖ ሰዎች አሁን ደግሞ አዲስ ጭፍጨፋ ወለጋ ላይ እያካሄዱ ነው ያሉት። ይሄ የፋኖ አካል ነው ካተው ለሚያደርገው በደል ኃላፊነት መውሰድ መዘጋጀት አለባቸው። ብዙ ሰው አይደፍረውም። ጀዋር የሶሻል ሚዲያ ላይ ብዙ በቃ ደጋፊ ከሆነ ዝም ብላችሁ ደግፉ ስለሚባል ነው እንጂ የትግራይ ጄኖሳይድ ያዋለደ ጀዋር መሐመድ ነው። አንደኛው እሱ ነው። በጥላቻ ማለት ነው። ጥላቻ ጀዋር እያለቀሰ ነው ጋይስ። ለቅሶውን ጀምሯል ጀዋር መሐመድ። በፌስቡክም በቲክቶክም እንዳለ በሶሻል ሚዲያው ጀዋር እያለቀሰ ነው። እና ጀዌ አታልቅስ እንገደ ስንትሜራ ቦፍቲ ቦፈ ሂዱ ሂንደንደኡ ቆራቲ ሂን ወራኑ ሲኒን ጀዴራ ማኒኮ እሾህን አይወጋም፣ እባብን አይነክስም። ይህንን ማወቅ መቻል አለብህ። ለእያንዳንዷ ለሰራሃት ወንጀል በተለይ ስፔሻሊ አማራው ማህበረሰብ ላይ ትጠየቃለህ። ወለጋ ላይ ምን እንደሰራ ስለምናቅ ዛሬ እንደዚህ ግራ ብትታጠፍ ቀኝ ብትታጠፍ የትም አባካታ መልጥም ትረስትም እመነኝ የትም ዛሬ በዚህ በኦሮሞ ማህበረሰብ ስም ብትደበቅ ባትደበቅ የትም ብትመጣ ትችል። አስቀድሞ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚባለው አባባል እናንተ ቤት እየገባ ተው ብለናል፣ ረፉ ብለናል። በነገራችን ላይ አሁንም ድረስ እያለ ነው። ስለዚህ አይደለም ያለፈው አለፈ ብለን ይዘነዋል አይደለም። ነገር ግን ለእንግዲቹ ከእንግዲሽ ለሚካሄደው እዛ ቦታ ላይ ለሚካሄደው በተለይ አሁን ወደ ጊዳያና ይሄ አንገርጉትን እንዳለ እዛ ቦታ ላይ ወጣቱ እንዳለ ተነስቶ ነው ያለው። የኦሮሞ ወጣት ሰላማዊ ሰልፍ እንኳን ሲወጡ አማራው ይውጣልን እያሉ ነው ሰላማዊ ሰልፍ ይወጡት። ይሄ አንተ ባመጣህና አንተ በመሰራ ፖለቲካ ነው። እዛ ቦታ ላይ ከእንግዲህ የሚሞተው አማራ ሁለተኛ አማራው ላይ ጄኖሳይድ እንዳካሄድ ካደርገን ነው የምንይዝል። በነገራችን ስለምንተዋወቅ ማለት ነው። መፍጨርጨርህን አቁም። ያንተ ኃይሎች እነማን እንደሆኑ ይታወቃሉ። ምን እየሰራህ እንደሆነ ትታወቃለህ ጀዋር መሐመድ። ለዚህም ነው እባብን አይነክስም የምንልህ። የራሳቸው አባባል ነው፣ አይመለከተኝም። ስለዚህ ብዙም አትነፋረቅ ለማለት ያህል ነው። አይዞህ ጀነራሉን ታቅዶበት የራሱ መንግስት እንዲያርጉ አሳልፎት ያዙ ይልቀቁኝ። አይዞህ አሁን ብር ምናምን አሳከኝና ለማንኛውም ወለጋ ውስጥ ያለውን ኃይል ማታቀው ከሆነ የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ አይሻ ሰይድ እዝ ይባላል። ዋና መሪውና ሰብሳቢው አርበኛ ንጉሴ ዋለልኝ ይባላል። ተፈለክ ደግሞ እንዳለ የሥራ አስኪያጆቹን በቁጥርም በስምም ዝርዝር ልናስቀምጥልህ እንችላለን። እንግዲህ እያየህ እየሰማህ ተክል ንበል፣ እኛ አይመለከተንም። ጀዌ ኢምቦይን በዳዋንቲ ነመቦሲሱ ሂንጅሩ ዱጋረቢ ጀዌ ummata keenya ficcisiiste ummata keenya bolla tokkotti akka isaanitti awwaalaman nuyi ni beekna sababa keessaniidhaan. Garuu mootii barri kun haa darbuu dhiisaa jenneetu morma keenya gadi qabanneeti jirra. Jawwee dhiisi imbooyin anaa nyaatu አይደዌ በኖርማሉ ሰው ዘንድ እኮ እንደዚህ አይነት እንትኖች እኮ የለም እኮ የጥላቻ አስተሳሰቦች ምናምን ያለው በእንደዚህ በነጀዋር ምናምን እንደዚህ ከፍ ያሉ ቦታ ላይ ያሉ ሰዎች ዘንድ ነው። እንደዚህ አይነት ጥላቻ ምናምን የሚያስተምሩት ለኖርማሉም ሰው እንደዚህ ኢሊት የምትሏቸው ክላሶች ናቸው። የፒዛንቱ ኖርማል ታች ያለው ኖርማል ነው፣ ምንም ግድ አይሰጠውም። ሲገበያይ አብሮ ሲሻሻጥ ማይችል ከሆነ አንዱ የሌላውን ቋንቋ ራሱ የሚተረጉም መጥቶ ከመሀል ተግባብቶ ምናምን ነው። ግን እንደዚህ አይነት አስተሳሰብ ያላቸው እንደ ጀዋር ያሉ ጥቂት ሰዎች ብዙውን ሰው እንዲያጠቁ እንዲገሉ ያደርጋሉና ይሄ ነው ትልቁ ችግር ሆኖ የተጋረጠው በኢትዮጵያ ውስጥ። እንዲሁም በተቀረውም ዓለም በነገራችን ላይ የተለመደ ፊኖሜና ነው። ይሄ የተለመደ ነው በፖለቲክሱ ዓለም፣ በሃይማኖቱም ዓለም በምኑም
ጥቂቱ አብዛኛውን እንትን ይለውና አንዱ ሌላውን እንዲጎዳ እንዳይተማመን እንዲጎዳዳ ምናምን ያደርገዋል እንጂ አብዛኛው ታች ያለውን ብታዩት ምንም ግድ የማይሰጠውና በቃ ሰላም ብቻ የሚፈልግ ፒስፉል የሆነ ማህበረሰብ ነው። ነገር ግን ከላይ ያሉት ብቻ ችግር ውስጥ ይከቱታል፣ ያጠፉታል ምናምንና ይሄን ነው አሁን ማረም የሚያስፈልገው ብለን ነው የምናስበው። እና ይሄ ትክክለኛው አካሄድ ነው መተራረሙ፣ መነጋገሩና እቺ ልጅም በደንብ አድርጋ ነው የነገረቻቸው፣ በቋንቋው በደንብ አድርጋ ነገረችው እሱንም። ስለዚህ ይሄ አስፈላጊ ነገር ነውና ለራሱ ማህበረሰብ ቢሆን አዝኖ አይደለም ጃዋር በቂ በሆነ ሁኔታ ድምጽ ሲሆን ምን ሲሆን አልነበረም። መጀመሪያም ለመወደድ እየቀረበ መጥቶ ነበረ። አሁን ከምን ጊዜም በላይ ጥቂት የማይባሉ ደጋፊዎችን ወደ ማፍራት እየሄደ ነበር ከመሃል። ነገር ግን ሲቆይ መልሶ ወደ ነበረበት ጥፋቱ ተመልሷል። ውሻ ወደ ጥፋቱ ይመለሳል ነው የሚባለው። ያስመለሰው መልሶ ይበላል ድመት ምናምኖች እና እንደዚህ አይነት ሀሳብ የያዘ ነው የሚመስለው። የተፋውን ያስመለሰውን ነገር መልሶ የጎረሰ ነው። ግን መጀመሪያም አላስመለሰውም ነበር መስሎን ነው እንጂ አሁን እኛ ማታለሉን በደንብ ነው የሚችሉት ወይ በንግግር ምናምንና እንትን ያ መጥፎ ነገሩን ከውስጡ ያወጣ የተስተካከለ ምናምን መስሎ ነበር። ግን ሊትራሊ አልጸጸትም ብሎ ጽፏል እና አልካደም። መጀመሪያም ያን ሀሳቡን መጥፎ አላማውን በሜንጫ ነው የምንለው ምናምን የሚለውን ኦሮሚያ ኦፍ ኢትዮጵያ ምናምን እንገነጠላለን ምናምን የሚለውን አልጣለውም ነበር፣ አስቀምጦት ነበር። ግን የሆነ ቦታ ላይ ቁጭ አድርጎት ኢነሴንስ አለ አእምሮ ውስጥ፣ ግን በአፉ አውጥቶ አይነግራችሁም ነበር ከመሃል። መልሶ ግን እቺ ሜቢ እንደተባለው ብሩን አግኝቶ ይሆን ምን ይሆን አላቅም፣ ከመሃል በዛ ምክንያት መልሶ አሁንም እንደ አዲስ የበፊቱን አቋሞቹን መለስ ሲያደርግ እያየ ነው። አሁን ላይ ተግባብቶ የመስራት ምናምን ነገር ሳይሆን ያው እንደ ካድሬ ምናምን ሆና እንትን ልትል እየፈለገ ምናምን ይመስላል እና በጣም ይደብር ነው። ይሄ በጣም መስተካከል ያለበት ነገር ነው ብለን እናምናለን። በዚህ ጉዳይ የእናንተ አስተያየት ሀሳብ አስተያየት ምን ይመስላል? አነጋግሩን። ኮንቴንቱ ይሻላል ወይ እንደዚህ ወይስ ሌላ አይነት ለየት ያሉ ሀሳቦች ይዘን ብንመጣ ይሻላል? በኮሜንታችሁ ማሳወቅ ይኖርባችኋል። ለምን እነዚህ ነገሮች ይበልጥ ጥቆማ የሚሰጡን ይሆናል። ቪዲዮን ላይክ አድርጉ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ይመቻችሁ። እናመሰግናለን።